ब्रह्म राक्षस रहता है। በፓን ኢንዲያ የተለቀቀው ካንታራ ቻፕተር 1 የተሰኘው ፊልም 500 ከሮር እንዳለፈ የተነገረን ያለው እንደዛም ሆኖ ግን የፊልሙ ገቢ በጣም በፍጥነት ወደፊት የቀጠለ ነው ያለው። ገና ካሁን እንግዲህ ምናልባት ቦክስ ኦፊስ ላይ ወደፊት ሄዶ ፊልሙ 1000 ከሮር ሊገባ ይችላል ተብሎ የተገመተ ነው ያለው። ስለዚህ ውድ ቤተሰቦች ለዛሬ እንግዲህ ቦክስ ኦፊስ ሪፖርት በሚለው ፕሮግራም ይዤላችሁ የመጣሁት ካንታራ ቻፕተር 1 የተሰኘው ፊልም በዓለም አቀፍ ደረጃ በሁሉም ቋንቋዎች ምን ያህል ሰብስቧል የሚለውን እናያለን። ሰኒ ሰንስካሪ ሱኩማሪ የተሰኘው ፊልም በ9ኛ ቀኑ ምን ያህል ሰብስቧል የሚለውን እናያለን። ፓወር ስታር ፓወን ከሊያንና ኢምራን ሃሽሚ የተወኑበት ዘይኮሊም ኦጂ የተሰኘው ፊልም በ16ኛ ቀኑ ምን ያህል ሰብስቧል የሚለውን አብረን ያለን። ሁሉም ፊልሞች እንግዲህ እስከ ዛሬ ድረስ በዓለም አቀፍ ደረጃ ምን ያህል ከሮር ሰብስቧል የሚለውን የምናይበት ሳምንታዊ ቦክስ ኦፊስ ሪፖርት የተሰኘውን ፕሮግራም ይዤላችሁ ከች ብያለሁ። እኔ ወደ ፕሮግራሙ ገባለሁ። እናንተ እስከዛ ቪዲዮ ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ውድ ቤተሰቦች አድቬንቸር ትሪለር ድራማ ይዘት ያለው ካንታራ ቻፕተር 1 የተሰኘው ፊልሙ በከነር ቋንቋ የተሰራ አንድ ፊልም ሲሆን እንደዛም ሆኖ ግን ፊልሙ ሂንዲ፣ ታሚል፣ ቴልጉ፣ መለያለም ጨምሮ በጣም ብዙ ቋንቋዎች ደብ ተደርጎ ለእይታ በቅቷል። በፊልሙ ላይ መሪ ተዋናይ ሆኖ ያየነው ሪሸብ ሸቲ ሲሆን ሩክመቲ በርደን፣ ጉልሸን ደበያ፣ ጄራም ሱክረመኔምና ሌሎችም ተዋናዮች አንድ ላይ ታይተውበታል። እንደሚታወቀው ፊልሙ ለእይታ የበቃ ጊዜ የመጀመሪያ ቀን ላይ በጣም ታሪካዊ የሆነ ምርጥ ገንዘብ ሰብስቦ ነበር። እንዲሁም ከተመልካቹም ፖዚቲቭ ሪቪው ያገኘው በጣም ተወዳጅነትን አግኝቶ ነበር። በዛም የተነሳ ፊልሙ ለእይታ እንደበቃ የመጀመሪያ 4ኛ ቀኑ ላይ ከበጀቱ የበለጠ ገንዘብ በመሰብሰብ ተአምር ሰርቶ ነበር። እንደሚታወቀው ከሰኞ በኋላ ደግሞ የቲኬት ዋጋ ቀንሶ ነበር ማለት እስከ እሁድ ድረስ ነበር አሪፍ የሰራው። ከዛ በኋላ ግን ምንም እንኳን የቲኬት ዋጋ ቢቀንስም ቦክስ ኦፊስ ላይ ግን አስደናቂ የሆነ ገንዘብ የሰበሰበ ነበር የመጣው። የመጀመሪያ ሳምንቱ ላይም የፊልሙ ገቢ አስደናቂ ሆኖ አልፎ ነበር። ግን ሁለተኛ ሳምንቱ ልክ እንደገባ አዳዲስ ፊልሞች ለእይታ ስለበቁ የፊልሙ ወይም ደግሞ ይዞት የነበረው ስክሪን ተቀንሶበታል። እንደዛም ሆኖ ግን በሁለተኛ ሳምንትም በድጋሚ ምርጥ ገንዘብ እየሰበሰበ እንዳለ የተነገረ ነው ያለው። ምን ያህል ሰርቷል ካንታራ ቻፕተር 1 የተሰኘው ፊልም የሚለውን ከማየታችን በፊት እንደተለመደው ቀደም ብሎ ለእይታ የበቁትን ፊልሞች ደግሞ አይታርገን ወደ ካንታራ እንመለሳለን። በመጀመሪያ የምናየው እንግዲህ አክሽን ክራይም ድራማ ይዘት ያለው ዘይኮሊም ኦጂ የተሰኘው ፊልም ነው። ይህንን ፊልም ዳይሬክት ያደረገው ሱጂት ሲሆን በዚህ ፊልም ላይ መሪ ተዋናይ ሆነው ፓወር ስታር ፓወን ከሊያን ሲሆን ቪለኑ ደግሞ ኢምራን ሃሽሚ ነው። በተጨማሪ ፕሬንካ መሆን፣ አርጁን ዳስና ፈርካሽ ራጅን ጨምሮ ብዙ ትልልቅ ተዋናዮችም አብረው ተሳትፈውበታል። እንደሚታወቀው ኦጂ የተሰኘው ፊልም ሴፕቴምበር 25 ነበር ለእይታ የበቃው። ስለዚህ በአሁኑ ሰዓት ላይ ፊልሙ ቦክስ ኦፊስ ላይ 3ኛ ሳምንቱን አንድ ብሎ ጀምሯል። በእርግጥ 3ኛ ሳምንቱ እስከሚደርስ ድረስ ፊልሙ የያዘው ስክሪኖች ተቀንሶበታል። እንደዛም ሆኖ ግን ቦክስ ኦፊስ ላይ ዲሰንት የሆነ ገቢ እያስገባ ነው ያለው። ይህ ፊልም እንደሚታወቀው በቴልጉ ቋንቋ ነው የተሰራው ኦሪጂናል፣ ግን ለእይታ ሲበቃ በሂንዲም ሆነ በሌሎች በሳውዝ ቋንቋዎች ደብ ተደርጎ ለእይታ የበቃ ፊልም ነበር። ግን የፊልሙ ገቢ ላይ ከፍተኛ ቦታውን የያዘው ወይም ምርጥ ገንዘብ የሰበሰበው በቴልጉ ቨርዥኑ ነው። በሂንዲ እንኳን ያስገባው የፊልሙ በጣም ትንሽ የሚባል ነው። እንደዛም ሆኖ ግን ፊልሙ በዓለም አቀፍ ደረጃ ምርጥ ገንዘብ ሰብስቧል የተባለለት ሆኗል። መለስ ብለን እንግዲህ ኦጂ የተሰኘው ፊልም በሁሉም ቋንቋዎች በዓለም አቀፍ ደረጃ ምን ያህል ሰብስቧል የሚለውን ስናይ ደግሞ ይህ ፊልም ለእይታ የበቃው ሐሙስ ላይ ነበረ። ስለዚህ የመጀመሪያ ሳምንቱ 8 ቀን ሆኗል ማለት ነው። ስለዚህ የመጀመሪያ ሳምንቱ ወይም ደግሞ በ8 ቀን ውስጥ ፊልሙ ቦክስ ኦፊስ ላይ ኦል ኢንዲያ ኔት ኮሌክሽን 171.32 ከሮር ያስገባ ሲሆን ሁለተኛ ሳምንቱ ላይም ቢሆን ፊልሙ 18.47 ከሮር መሰብሰብ ችሎ ነበር። ይህም እንግዲህ ኦል ኢንዲያን በሁሉም ቋንቋ የሰበሰበው ነው። ዛሬ ላይም ቢሆን ፊልሙ ያገኘው ስክሪን አነስተኛ ቢሆንም ግን ገቢው ምንም አይልም የሚባል ነው። እስካሁን ድረስ በወጣ ሪፖርት እንደሚያሳየው ኦጂ የተሰኘው ፊልም በ16ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን በሁሉም ቋንቋዎች 1.25 ከሮር እየሰራ ያለ ሲሆን ስለዚህ ሁሉም አንድ ላይ ሲደመር ኦጂ የተሰኘው ፊልም በመጀመሪያ 16 ቀኑ በሁሉም ቋንቋዎች ኦል ኢንዲያ ኔት ኮሌክሽን 191.04 ከሮር መሰብሰብ ችሏል። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 228.69 ከሮር ሆነ ማለት ነው። ፊልሙ በአጠቃላይ እንግዲህ እስካሁን ድረስ በዓለም አቀፍ ደረጃም እንኳን በወጣ ሪፖርት እንደሚያሳየው ሆነ ምርጥ ገንዘብ ሰርቷል። እስካሁን ድረስ በዓለም አቀፍ ደረጃ ፊልሙ 312.96 ከሮር መሰብሰብ ችሏል። በግሮስ ላይ የተቀመጠ ያው ፊልሙ እንግዲህ እስካሁን ድረስ ቦክስ ኦፊስ ላይ ጥሩ ገንዘብ መሰብሰብ ችሏል። ላይፍ ታይም ውስጥ ጨርስ ደግሞ የት ይደርሳል ቢሎን አብረን ይሆናል። በዚህ ገቢም በአሁኑ ሰዓት ላይ እንግዲህ ፊልሙ ቦክስ ኦፊስ ላይ ክሊን ሂት መሆኑን አረጋግጧል። በመቀጠል ደግሞ የምናየው ከቦሊውድ ለእይታ የበቃው ሮማንቲክ ኮሜዲ ድራማ ይዘት ያለው ሰኒ ሰንስካሪ ቱልሲኩማሪ የተሰኘው ፊልም ነው። ይህንን ፊልም ዳይሬክት ያደረገው ሱሻንት ኬተን ሲሆን በፊልሙ ላይ መሪ ተዋናዮቹ ቨሩን ደቨን፣ ጃንቢ ከፑር፣ ሳኒያ መልሆትራ፣ ሮሂት ሰራም እና ሌሎችም ምርጥ ተዋናዮች ተሳትፈውበታል። በ80 ከሮር በጀት የተሰራው ሰኒ ሰንስካሪ ቱልሲኩማሪ የተሰኘው ፊልም ለሲኒማ እይታ ከበቃ በአሁኑ ሰዓት ላይ ሁለተኛ ሳምንቱ ጀምሯል። ፊልሙ የመጀመሪያ ሳምንቱ ላይ ጥሩ የሚባል ገንዘብ መሰብሰብ ችሏል። ሁለተኛ ሳምንቱም እንደጀመረ እንግዲህ ከቦሊውድ ይህን ያህል ትልልቅ የሚባል ፊልም ለእይታ አልበቃም። በዛም የተነሳ ሁለተኛ ሳምንቱ ላይ ጥሩ ስክሪን መያዝ ችሏል። ስለዚህ ሁለተኛ ሳምንቱ ላይ በዚህ የተነሳ ጥሩ ገንዘብ ይሰራል ተብሎ ተስፋ ተደርጎበታል። መለስ ብለን እንግዲህ ሰኒ ሰንስካሪ ቱልሲኩማሪ የተሰኘው ፊልም ቦክስ ኦፊስ ላይ ምን ያህል ሰብስቧል የሚለውን ስናይ ደግሞ ይህ ቨሩን ደቨንና ጃንቢ ከፑር የተወኑበት ሰኒ ሰንስካሪ ቱልሲኩማሪ የተሰኘው ፊልም በመጀመሪያ ሳምንቱ ማለትም በ7 ቀኑ ኦል ኢንዲያ ኔት ኮሌክሽን 41.38 ከሮር የሰበሰበ ሲሆን ከዛ ላይ ደግሞ ፊልሙ በ8ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 2.13 ከሮር መሰብሰብ ችሏል። ዛሬ ላይም ቢሆን
አነስ ያሉ ፊልሞች ለእይታ በቅተዋል። በዛ የተነሳ የተወሰነ ስክሪን ተቀንሶበታል። እናም በዛ የተነሳ ዛሬ ላይ ገቢው ቀነስ ብሎበታል። እስካሁን ድረስ በወጣ ሪፖርት እንደሚያሳየው ከሆነ ሰርቪስ ካርጌት ሱኩማሪ የተሰኘው ፊልም በ9ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 1.65 ከሮር አካባቢ ይሰራል ተብሎ ተገምቷል። ሁሉም አንድ ላይ ሲደመር እንግዲህ ፊልሙ በ9ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 45.16 ከሮር የሰበሰበ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 53.84 ከሮር ሆነ ማለት ነው። እስካሁን ድረስ ፊልሙ በዓለም አቀፍ ደረጃ ጥሩ የሚባል ገንዘብ ነው የሰበሰበው። አሁን እንደሚያሳየው ከሆነ በግሮስ ላይ የተቀመጠው በዓለም አቀፍ ደረጃ ፊልሙ 63.18 ከሮር መሰብሰብ ችሏል። ፊልሙ እንደታሰበው እንኳን በፍጥነት ባይሆንም ቀስ በቀስ ግን በጀቱን ይመልሳል ተብሎ ይጠበቃል። ካልሆነ ቢያንስ እንኳን አቬሬጅ ሆኖ ያልፋል ተብሎ ተገምቷል። በመቀጠል ደግሞ የምናየው በ2025 ለእይታ የበቃው ብላክባስተር መሆኑን ያረጋገጠው አስደናቂ ፊልም ካንታራ ቻፕተር 1 ነው። ይህ በ125 ከሮር በጀት የተሰራው ካንታራ ቻፕተር 1 የተሰኘው ፊልም ቦክስ ኦፊስ ላይ በጣም በአስደናቂ ሁኔታ በየቀኑ ምርጥ ገንዘብ እየሰበሰበ እየሄደ ነው ያለው። በሂንዲም ሆነ በሳውዝ ዌብ ሁሉም ቋንቋዎች ማለት ይቻላል ከተጠበቀበት በላይ ወይም ተስፋ ከተደረገው በላይ የመጀመሪያ ሳምንቱ ላይ ማስገባት ችሎ ነበር። የሁለተኛ ሳምንቱ ገቢውን ደግሞ የበለጠ አስደንጋጭ ሆኗል። መለስ ብለን እንግዲህ በዓለም አቀፍ ደረጃ በ9ኛ ቀኑ ፊልሙ ምን ያህል ሰርቷል የሚለውን ስናይ ደግሞ በመጀመሪያ በሂንዲ የሰራው ነውና ከዛ በኋላ በሌሎች ቋንቋዎች ደግሞ አጠቃላይ ምን ያህል ሰርቷል የሚለውን እናያለን። ሪሼፕ ሸቲ ዳይሬክት ያደረገውና ራሱ የተወነበት ካንታራ ቻፕተር 1 የተሰኘው ፊልም በመጀመሪያ ሳምንቱ ማለትም የመጀመሪያ 7 ቀናት ላይ በሂንዲ ብቻ 103.15 ከሮር የሰበሰበ ሲሆን ያም ማለት ፊልሙ ገና በመጀመሪያ ሳምንቱ ሂንዲ ማርኬት ላይ ሱፐር ሂት መሆኑን ያረጋገጠ ፊልም ሆኗል። በዛው ቀጥሎ ፊልሙ በ8ኛ ቀኑ 7.34 ከሮር በሂንዲ ብቻ የሰበሰበ ሲሆን ዛሬ ላይም ቢሆን በሂንዲ የተወሰነ ስክሪን የተቀነሰበት መሆኑ እየተነገረ ነው ያለው። ያም ማለት ዛሬ ላይ እንግዲህ ከጠዋት ጀምሮ የታየው የቲኬት ቆረጣ ከትላንት አኳያ አነስ ያለ ነው። እስካሁን ድረስ በወጣ ሪፖርት እንደሚያሳየው ካንታራ ቻፕተር 1 የተሰኘው ሂንዲ ማርኬት ላይ በ9ኛ ቀኑ 6.25 ከሮር ኔት መሰብሰብ ችሏል ወይም ይሰበስባል ተብሎ ይገመታል። ሁሉም አንድ ላይ ሲደመር ካንታራ ቻፕተር 1 የተሰኘው ፊልም በ9ኛ ቀኑ ቶታል ሂንዲ ኔት ኮሌክሽን 116.74 ከሮር የደረሰ ሲሆን ይሄ ገንዘብ ራሱ ደግሞ በግሮስ ሲቀመጥ 138.96 ከሮር ሆነ ማለት ነው። በዚህም ገቢ የተነሳ እንግዲህ ሂንዲ ማርኬት ላይ ፊልሙ ሱፐር ዱፐር ሂት መሆኑን ያረጋገጠ ሆኗል። ግን አስደናቂው በሁሉም ቋንቋዎች በዓለም አቀፍ ደረጃ የሰራው ሲታይ ነው። ፊልሙ በመጀመሪያ ሳምንቱ ማለትም በመጀመሪያ 7 ቀናት ኦል ኢንዲያ ኔት ኮሌክሽን 316.25 ከሮር የሰበሰበ ሲሆን በሁሉም ቋንቋ ከዛ ሌላም ፊልሙ በትላንትናው ዕለት በ8ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 20.53 ከሮር መስራት ችሎ ነበር። ዛሬ ላይ ግን በሳውዝ ያሉ ቋንቋዎች ላይ የተሰራው ፊልም ያለው ገቢ እንደቀነሰ እየተነገረ ነው ያለው። ያም ደግሞ ዋና ምክንያቱ በሳውዝ የተሰሩ ትንንሽ ፊልሞች ለእይታ በቅተዋል። ስለዚህ በተለያዩ የሳውዝ ቋንቋዎች ላይ ስክሪኑ እንደተቀነሰ ተነግረዋል። እስካሁን ድረስ እንግዲህ ይሰራል ተብሎ የወጣው ሪፖርት እንደሚያሳየው ካንታራ ቻፕተር 1 የተሰኘው ፊልም በ9ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 17.50 ከሮር በሁሉም ቋንቋዎች ይሰራል ተብሎ ተገምቷል። ሁሉም አንድ ላይ ሲደመር እንግዲህ ካንታራ ቻፕተር 1 የተሰኘው ፊልም በ9ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 354.28 ከሮር በሁሉም ቋንቋዎች የሰበሰበ ሲሆን ይህ ገንዘብ ራሱ ደግሞ በግሮስ ሲቀመጥ 424.25 ከሮር ሆነ ማለት ነው። የፊልሙ በውጭ ሀገራትም ያለው የገቢ ጉዳይ በፍጥነት እያደገ ነው ያለው። እስካሁን ድረስ ካንታራ ቻፕተር 1 ኦቨርሲስ ማርኬት ላይ የሰበሰበው 76.18 ከሮር እንደደረሰ ተነግሯል። ሁሉም አንድ ላይ ሲደመር እንግዲህ ካንታራ ቻፕተር 1 የተሰኘው ፊልም በዓለም አቀፍ ደረጃ 500.43 ከሮር መድረስ ቻለ ማለት ነው። የሚደንቅ ነው። ፊልሙ ገና በ9ኛ ቀኑ በዓለም አቀፍ ደረጃ 500 ከሮር ማለፍ ችሏል። እንደሚታወቀው ነገ ደግሞ ቅዳሜ ነው፣ ከነገ ወዲያ እሁድ ነው። ለፊልም በጣም አመቺ ቀናቶች ናቸው። ያም እንግዲህ የሚያረጋግጠው የፊልሙ ገቢ በቀጣይ 2 ቀናት ውስጥ ብቻ ከፍተኛ ገንዘብ ያስገባል ተብሎ ይጠበቃል። ከዛ ሌላ አስገራሚው ደግሞ እስከ ዲዋሊ ድረስ ከቦሊውድ ምንም አይነት ትልልቅ ፊልም ለእይታ የሚበቃ የለም። ይህም ማለት እንግዲህ ፊልሙ ልክ እንደዚህ ምርጥ ገንዘቦችን እየሰበሰበ እስከዛ ድረስ መቆየት ይችላል ማለት ነው። ስለዚህ በቀጣይ እንግዲህ እድሜና ጤናውን ይስጠን ካንታራ ቻፕተር 1 የት ደርሶ ይቆማል የሚለውን ነው። ምን ትላላችሁ እናንተ? ፊልሙ ገቢ 700-800 ከሮር ላይ ይቆማል ወይስ 1000 ከሮር ያልፋል? እኔ በጣም እርግጠኛ እያደረገኝ ያለው 1000 እንኳን ይገባል የሚል ግምት አለኝ። እናንተ ምን ትላላችሁ? ያላችሁን ሐሳብ አስተያየት በኮሜንት ግለጹ። አንዶቹ ከነሱ ከእምነታቸው ጋር ምናምን የተያዘ ነገር ስላለው መሰረታችንን ያሳያል በሚል እንግዲህ በጣም ወደውት እያዩት ያሉት እኛ እንኳን ብዙ የሚመለከታና ብዬ አላስብም። ቢሆንም ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልን። ይህን ይመስላል። ከመቻችሁ አሪፍ ነው። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ወሬዎችን እንቀባበላለን። ቤተሰብ ሁኑ። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।